ጄሪሚ ምንድነው እያደረክ ያለኸው ነገር? ምንድነው እየሰራህ ያለኸው? ምንም ደስ የማይል ነገር ነው እያደረክ ያለኸው። ይሄ ከሰውኛ ራሱ የማይጠበቅ ነገር ማለት እኔ በጣም እየደበረኝ ነው ያለው። ሩታን ማግባት ከፈለግ አግባት፣ እንደፈለግ ካርጋት። እኔ በዛ ነገር ላይ አስተያየት ምንም እንሰጥ አይደለም። ነገር ግን የምታደርገው ነገር በቃ ደስ አይልም። በቃ ማለት ማግባትም ከፈለግ እሷን አግባት፣ አዝለ መዞርም ከፈለግ የፈለግከው ነገር አርግ። ነገር ግን ይሄ ደስ አይልም። በቃ ይሄው ለአብርሽ በጣም ትችላለህ አብርሽ። የእውነት በመጀመሪያ ቪዲዮን ከመጀመሪያ በፊት እስቲ ሁላችሁም ይሄን ቪዲዮ ይዩትና ከዛ በኋላ ደግሞ የእናንተ ሪአክሽን አብረን የምናየው ነው። ዛሬ ላይ ሆይ ሆይ ያሉሽ አለንልሽ ብትለዩ ምንም ነገር የሚመጣ ታሪክ የለም ምናምን ብለው እንደዚህ ድፍረት እየሰጡሽ ከሆነ አይጠቅሙሽም። ነገ ህይወትሽን ኑሮሽን የምትኖሪው ራስሽ ነሽ። ገባሽ? እየሄድሽበት ያለው መንገድ ትክክል አይደለም። ትክክል እንዳልሆነ ደግሞ ዛሬ አይደለም የነገርኩሽ፣ ያኔም ነግሬሻለሁኝ። አሁንም ቢሆን ሁሉ ነገር ያለው አንቺ እጅ ላይ ነው። ነገሮችን ለማስተካከልም ለማበላሸትም ምንም ለማለት ማለት ነው። ከዛ በፊትም ምንም ታይ ወይ ከዛ በፊቱን አልፌዋለሁ። አሁንም ግን ጊዜሽን ተጠቀሚበት ነው እያልኩሽ ያለሁት። ነገ የሚጸጽትሽን ነገር ነው እንትን የምትይው። ከኔ ጋር መለያየትሽ ችግር የለውም ለአንቺ። ምናልባት አሁን ዙሪያሽ ላይ ሰው ስላለ እንትን ላይልሽ ይችላል፣ ላይሰማሽ ይችላል። ወዲያ ግን የሚሰማሽ ማወቅ አለብሽ። እኔ ወንድ ልጅ ነኝ። የትም ሄጄ መኖር እችላለሁ፣ የትም ሮጬ መግባት እችላለሁ፣ የትም ቦታ ወጥቼ በልቼ መግባት እችላለሁ። አንደርስታንድ ማድረግ አለብሽ። እንደዛ እያልኩኝ አይደለም። የፈለገ ነገር ቢሆን እያየሽውም ነው። እኔ አብርሃም አጠገቤ ብትኖሪልኝ ደስ ይለኛል። ያለ አንቺ ደግሞ መኖርም እንደምችል ማወቅ አለብሽ። ኦኬ ለኛ ካንተ ተለይቼ መኖር ያቃተኝ። እሺ ቪዲዮን አይተን ተመልሰናል። ይሄን ቪዲዮ መጀመሪያ ስለና አብርሽ የማያውቅ ስለነ ሩታ የማያውቅ ሰው ገብተህ ብትሉት ቀድሞ የሚፈርደው ያው ሩታ ላይ ይሆናል ማለት ነው። ምክንያቱም አብርሽ የሚያወራው ነገር እዚህ ጋር እሱ ሲፈልጋት እሷ እንደራቀች፣ እሱ ቤቱን ሲል እሷ ደግሞ በቃ አላስቆም እንዳለችው፣ እሱ ትዳሩን ሲል እሷ ደግሞ እንዳልፈለገች ትዳሩን ተደርጎ ነው የተሳደ ያለው። ይሄ ቪዲዮ አሁን ሁላችሁም አሁን የለቀቁላችሁ ቪዲዮ ስታዩት እንደዛ ነው ሁላችሁም የምትገነዘቡትና በመሃል ጀጅ ሊያደርጋት ሞከረ። ይሄ በጣም የሚገርም ነገር ነውና ግራ አጋባኝ። ትናንትናው ቪዲዮ ሳየው በጣም ግራ አጋባኝ። ማን ነው ጥፋተኛው እንድል ነው ያደረገኝ። ምክንያቱም እንዳያችሁት እስካሁን ድረስ እኔ ሩታ ላይ ምንም ጥፋት አላየሁባትም። ሩታ ላይ ምንም ጥፋትም የለም። ደግሞ ግን እሱ ሊያደርግ የፈለገው ወይ ደግሞ ሰው ሁሉ ወደ እሱ ሲጨው፣ ሰው ሁሉ እሱን ሲሰድብ፣ ሰው ሁሉ እሱ ላይ ጣቱን እንትን ሲል በቃ ጥፋቱ የሱ እንደሆነ የሷ እንደሆነ ሩታ እንዳጠፋች እሷ ጥፋተኛ እንደሆነች እሱ ደግሞ ምንም ጥፋት እንደሌለበት ምናምን አድርጎ ለመሳል ሞከረ ቪዲዮ ላይ እና በጣም ነው ያስገረምከኝ አብርሽ። በጣም ጥፋትን አምነ ይቅርታ መጠየቅ ሲገባ መልሰ ደግሞ እሷ ላይ ጥፋቱን ማዞርክ በጣም የሚገርም ነገር ነውና ከዛ በኋላ የሚለቀው ቪዲዮ ተቻል ቲክቶክ ላይ ምናምን ከመኪና ሲወጡ በጋር ታጅበው ከሄርሜላ ጋር ሲሄዱ ምናምን ይሄ ሁሉ ዙር ሩታ ለማስቀናት ነው። ከሄርሜላ ጋር መሆንን በቃ ሰው ሁሉ አውቋል እኮ አሁን ኦልሬዲ ያላወቀ ሰው የለም። ያንተም ተከታይ የሩታም ተከታይ ኤቭሪቲንግ እናንተን የሚያይ ሰው ሁሉ ያን ነገር አውቆታል። በአደባባይ ለማሳየት ደግሞ አሁን በቃ የምታደርገው ጥረት ሩታን ለማብሸቅ የምትሄደው ርቀት በጣም እያሳቀኝ ነው ያለውና ቀጥለበት። አንተ ያዋጣል ብለህ የምታስበው ከሆነ ቀጥለበት፣ ግፋበት። ሩታን ጥፋተኝነት ለማስባል ይሄ ሁሉ ርቀት የምትሄደውን ነገር በጣም ነው ያደነቁልህ። ልክ ባይሆንም በጣም እና እኛ ሩታ ላይ አሁንም ቢሆን ከሷ ጋር መሆናችን አይቀርም። በቃ አሁንም ቢሆን ከሷ ጎን ነን፣ መቼም ቢሆን ከሷ ጎን ነን። አንተ ጥፋትን አምነ ወደ ቤት እስካልመጣ ድረስ ማለት ነው። ከዛ በተረፈ ደግሞ የፍቺ ወረቀቱን ፈርም ስትባል ለምን ፈራ? ምንም የሚያስፈራ ነገር እኮ አለም። ንብረት ከሆነ እኔና አንቺ እኔ ንብረቴን አልሰጥም ብያለሁ፣ ለአንቺ ንብረት አልሰጥም ብያለሁ ምናምን። እሷ ንብረት ምናምን አይደለም ችግሯ፣ ብር አይደለም ገንዘብ አይደለም ችግሯ። ግን አንተ ቤት የማትል ከሆነ አንተ ከትዳር ውጪ የማገጥክ መልሰህ እሷን ለመውቀስ መሞከር በጣም የሚደብር የሚያስጠላ ነገር ነውና መፈረም ካልፈለክ አትፈርም። ግን እሷ በግዴታ እንድትፈርም ማድረግ ትችላለች። የህግ አካል ጋር ሄዳ ወረቀቱን አስገብታ አልፈርም ብሎኛልም ብላ በግድ ማስፈረም ትችላለች። አንተን ያ ሁሉ ደረጃ ውስጥ መግባት ስላልፈለገች ነው። አሁንም ቢሩታ አንተ ዘንድ መጥፎ ሆና መታየትን አልፈለገችም። ገባህ አይደል? መጥፎ የሆነ ሩታ ማሳየት አልፈለገችም። እና ለምንድን ነው በዚህ ልክ አንተ ይሄን ያለ ጠላት ይቻልከው? ምን አደረገች ብላ ደግሞ ፈረንጁን ከፈለክ አግባት አልክ ትናንት። እና በጣም ደግሞ የሚያስጠላ የህፃን ልጅ ንግግር ስትናገር የነበረውና ፈረንጁ አንደኛ በእድሜ ከሷ ያንሳል፣ ሁለተኛ ደግሞ ወንድሟ ነው። እንደ ወንድም የምታየው እሱም ደግሞ እንደ እህቷ ነው የሚያየትና
በዚህ ልክ እሱን አግባት ከፈለክ አንተ የምትፈልጋት ከሆነ ምናምን ብለህ መናገር በጣም የሚያስጠላ ነገር ነው። ይሄ የጻል ልጅ ንግግር፣ ያልተማረ ሰው ንግግር ነውና አብርሽን ካንተ አልጠብቅም። እኔ በቃ ካንተ አልጠብቅም። ከሄርሜላ ጋር መዝናናት ከፈለክ፣ ከሄርሜላ ጋር መሆን ከፈለክ የራስ መብት ነው፣ የራስ ነው። ይሄ ማንም ይጋፋበት የለምና ግን በዚህ ልክ ልጁን እንደዚህ ማውራት ተገቢ አይደለም። በጣም የሚያስጠላ ነገር ነው። ይሄን ጉዳይ ካነሳሁት አይቀር የሆነ ሰው ቮይስ ልኮልኛል ቴሌግራም ላይ እስካሁን አላወራም ያለኝ ሰው አለና ያን ቮይስ በጣም ያስገረመኝ ስለ እነሱ ብቻ አይደሉም ፈረንጁ ብቻ አይደለም ይሄን ሲባል የነበረው እኔም ስባል ነበርና ብሶ ይለኛል። ድንገት ይሄ ነገር ሲገጣጠምብኝ ለምን እስቲ አላሰማችሁም? በዛውም ደግሞ የማን ቮይስ እንደሆነ ትገምታላችሁ? እስቲ ቮይሱን ሰምተን እንመለስ። ሰላም ጄርሚ፣ እንዴት ነህ? ደህና ነህ ወይ? አንድ ነገር ላወራህ ነበረ። ጄርሚ፣ ምንድነው እያደረክ ያለኸው ነገር? ምንድነው እየሰራህ ያለኸው? በቃ ምንም ደስ የማይል ነገር ነው እያደረክ ያለኸው። ይሄ ከሰውኛ ራሱ የማይጠበቅ ነገር ማለት እኔ በጣም እየደበረኝ ያለው ቪዲዮችህን ሳይ የምትሆነውን ነገር ሳይ ምናምን በጣም የሚያስጠላው። አንተ ለምን አርፈ ኑሮህን ለመኖር አትሞክርም? አርፈ የራስህን ኮንተንት ለምን ይዘህ አትቀጥልም? ሩታን ማግባት ከፈለግ አግባት፣ እንደፈለግ ካርጋት። እኔ በዛ ነገር ላይ አስተያየት ምንም እንድሰጥ አይደለም። ነገር ግን የምታደርገው ነገር በቃ ደስ አይልም። በቃ እኔ ልነግርህም ላስጠነቅቅህም እፈልጋለሁ። በቃ ይሄ ከሰውኛ ራሱ የማይጠበቅ ነገር ነው እያደረክ ያለኸው ጄርሚ። የራስህን ኮንተንት ይዘህ መስራት የምትፈልገው ነገር ካለ አርፈ የራስህን ስራ ብትሰራ አሪፍ ነው። በቃ ማለት ማግባትም ከፈለግ እሷን አግባት፣ አዝለ መዞርም ከፈለግ የፈለግከው ነገር አርግ። ነገር ግን ይሄ ደስ አይልም። በቃ እኔ ምነግርህ ነገር ቢኖር ማለት ነው ጄርሚ፣ ይሄ ደስ አይልም። ላሳውቅህ እፈልጋለሁ። በቃ ላስጠነቅቅም እፈልጋለሁ እዚህ ላይ ማለት ነው። በቃ ይሄ ነው ልልህ የምፈልገው። እሺ ቤተሰብ ቮይሱን እንደሰማችሁት ነው። ያው የማን ድምጽ እንደሆነ መገመት አይከብዳችሁም። እኔ ይሄ ነው ብዬ ስሙ መጥቀስ አልፈልግም፣ ግን የኔ እንትን ደርሶታል ማለት ነው። እኔ በየቀኑ የምሰራው ቪዲዮ ደርሷቸዋል ማለት ነው። በስትክክል እያዩት ነው ማለት ነው። እኔም ደግሞ ትግሌን አላቆምም። አሁንም ቢሆን ከሩታ ጎን መሆኔን አላቆምም። እስከ መጨረሻውም ቢሆን ከሩታ ጎን መሆኔን አላቆምም። ምክንያቱም አብርሽ ልክ ወደ መንገድ እስኪመራ ድረስ ወይም ደግሞ ከሷ ጋር አልፈልግም ካለ ከሷ ጋር መሆን አልፈልግም ከሷ ጋር መኖር አልፈልግም ካለ የፍቺ ወረቀቱን ፈጽሞ ከሷ ጋር ያለውን ነገር ለአንዴና ለመጨረሻ የሚያቆም ከሆነ አቆማለሁ። ካልሆነ እኛም ያልናልነው ወደ ቤት ተመለስ፣ ወደ ትዳር ወደ ልጅ ተመለስ ነው። አትልከስከስ ነው። ሌላ ምንም ነገር አላልኩም። እኔ ኮመንት ላይ የምትሳደቡ ሰዎች በርቱ፣ ቀጥሉ። እኔ ቢሆን አሁንም ቢሆን ከሩታ ጎን ነኝ። ሩታን ነው የምደግፈው። ሩታ ታሳዝነኛለች፣ እህቴ ናት። ስትጎዳ ዝም ብዬ ማየት ስለማልችል ሁሌም ቢሆን ቪዲዮ መስራት አላቆምም። አብርሽም ቢሆን ቀጥልበት፣ ያዋጣኛል ይሆነኛል ብለህ የምታስብ ከሆነ ቀጥልበት። በዚህ መንገድ የት እንደሚያደርስ ምን ይሆናል፣ መጨረሻ የት እንደሚሆን ምን ይሆናል። ባለፈውም ደግሞ ቪዲዮ ላይ አሁን ላይ ሰዎች ካንቺ ጎን ሆኖ ሆይ ሆይ ሲሉልሽ አብረሽንሽ ነሽ፣ ካጠገብሽ ነን፣ ያንቺ ደጋፊ ነን፣ በርቺልን ምናምን ሲሉሽ ያሉት ዝም ብሎ ሆይ ሆይታ ነው። እስከ መጨረሻው እንትን አይሉሽም። እኔ ነኝ አሁንም ቢሆን ላንቺ ያለውሽ ነው። ላንቺ ያለውሽ እኔ ነኝ ብለህ የምታስብ ከሆነ ለምን ታዲያ ወደ ትዳር አትመለስም? አብሽ ለምን ታዲያ ልጅ ጋር አትመለስም? ይሄን ያህል አስብላታለሁ ብትል ከሆነ ያለኔ ህይወት የለሽም ብለህ የምታስብ ከሆነ እንደዛ ነው ወሬክ። ያለኔ ህይወት የለሽም፣ እኔ ካሌለው አንቺ አጠገብ ማንንም አይከተልሽም፣ ማንንም ካንቺ ጋር አይሆንም፣ እኔ ነኝ እስካሁን ያሳደግኩሽም፣ የሁሉ ፎሎወር እንዲኖርሽም ያደረኩት እኔ ነኝ፣ እኔ ከሌለው ሩታ ባዶ ናት አይነት ወሬ ነው ያወራውና እስቲ እናያለን። አጠገቧ ሳትሆን እኮ እስካሁን እኛ አለን አይደል? አጠገቧ እናያለን። ደግሞ ከዚህ በኋላም ደግሞ ከሷ ጋር እንደምንሆን እናሳይካለን። እስከመጨረሻው እኛ ከሷ ጋር ነን። አብርሽ ትክክለኛ መንገድ አይደለም ተብለስ ሲነገር ሲወራ በዚህ ልክ ለማብሸቅ ወይንም የህፃናት ሆነ ጫወታ ስላደረከው ነገሩ እናያለን። አሁንም ከሩታ ጎን ነን፣ ከሩታ ጋር ነን፣ ከሷ ጎን ነን። ምንም አንተ ኖርክም ማኖርክም ሩታ ትክክለኛው መንገድ ላይ ስለሆነች ስላልማገጠች እዚህም እዛም ስላላለች አሁንም እኛ ከሷ ጎን መሆናችንን እናሳያለን እና
ቮይሶችን ሰምታችኋል፣ ቪዲዮቹን አይታችኋል። እኛ በዚህ ተደናግጠን የምናቆም አይደለንም። እዛ እንትን የሚለውም ያድርግ የፈለገውን፣ እኛም ደግሞ ከሩታ ጋር መሆናችንን አናቆምም። ግሬስ ፋሚሊዎች በሙሉ ለምታሳዩ ፍቅር በጣም ነው ማመሰግነው። እስካሁን ቻናላችንን ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ለምታበረታቱኝ፣ አጠገቤ ለምትሆኑ፣ ለምትደግፉኝ በሙሉ በጣም አመሰግናለሁ። በቅርቡ 20 ሺህ እንገባለን። ዛኔ ደግሞ በጣም ተበረታተን ቪዲዮ የምንሰራ ይሆናል። ቴንኪዩ ለሁሉም ነገር በጣም ነው ማመሰግነው። ቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።